አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ለድምፄ በጣም ይቅርታ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መተናል። ትላንት ጠፍተን ነበረ፣ ይቅርታ። አዎ አዳዲስ መረጃ አመጣላችሁ ነበር። ትላንት ስላልተመቸኝ ቪዲዮ አልሰራሁም። እንግዲህ ጠፍተን ነበረ፣ ዛሬ ብቅ ብያለሁ። ስለዚህ እናንተም በላይክ አስደስቱኝ፣ ነባሮቹ ደግሞ ሼር በማድረግ አበረታቱኝ። ዛሬም ሉል ላይ አዲስ ነገር ተፈጥረዋል። የሉላ ክስት አሁንም ድቶ አልፈለገችም። ሌላ አዲስ አጀንዳ ፈጥራለች። የገዛ ጋርድዋን ወይስ የገዛ ወሬ የሚያመላልስላት ልጅ የሉልም የሚኖርበት ቦታ ስለምታውቀው እዛ ጋር ሉል ስንት ሰዓት እንደሚገባ ስንት ሰዓት እንደሚወጣ ምን እንደሚያደርግ ማን እንደሚጠብቀው እንዲከታተልላት ጠበቃነት እንዲሰራ አድርገዋለች። ሉል ላይ አሁንም የተፈታቸው አይደለም። አንድ የተደበቀ ሚስጥር ተሰምተዋል። የሉል ሰራተኛ በኃይለኛ ገንዘብ ሰጥታቸው ደልላ ከሉል ቢሮ ወይስ ከሉል መስሪያ ቤት እንዳወጣቻቸው ተሰምተዋል። ያንን የተደረገው የሉል መረጃ ምን እንደሚሰራ ምን እንደሚያደርግ መቼ ስራ ቦታ እንደሚሄድ ምን እንደሆነ እያንዳንዱ ነገር ኢንፎርሜሽን እንዲያደርሷት ነው በብር ከፍላ መልሶ እሱ ጋር እንዲቀጠሩ ያደረገችው። እነሱ እዛ ጋር ሉልም ጋር ይሰራሉ፣ ግን እያንዳንዱ መረጃ ለእሷ እንዲያቀብሉ ነው ያደረገችው። ሉል ባመናቸው ባበላቸው ባጠጣቸው ሰዎች ተክደዋል። በጣም አስጸያፊ የሆነ ነገር ነው። ውድ ቤተሰቦች ትንሽ ራሴ ያሞኛል። ለዛ ነው ወላሂ የሆነ ቃላቶችን መደራረባቸው እና በጣም ይቅርታ እንጠይቃለሁ። ስሰማም በጣም አናዶኛል። ምክንያቱም ብዙ ጊዜ እንደምታውቁት በሉል መስሪያ ቤት የሚሰሩ ልጆች በሙሉ ሁሌ ሉልን ለመሸጥ ይፈልጋሉ። ሁሌ ሉልን ለማስከፋት ይፈልጋሉ። ለምን እንደሆነ አላውቅም። አንድ ሰው እኮ ደሞዝ ማይበቃው ከሆነ ደሞዝ አልበቃኝም፣ እኔ በዚህ ደሞዝ አልሰራም፣ ምትችል ከሆነ ጨምርልኝ፣ ማትችል ከሆነ ሌላ ስራ ቀይራለሁ ብሎ ይወጣል። ግን እነሱ እዛ ጋር ቃል ገብተው ስራው እንዲሰሩ አምነው ተማምነው ይገቡና ሁሌ ሉልን ለመሸጥ ይሞክራሉ። አሁን ገዛ ዋና አሉ የተባሉ ዋና መረጃ የሚሰበስቡ ልጆች ናቸው ለዲና እያንዳንዱ ወሬ የሚያቀብሏት። እሱም አልፎ ተርፎ የእሷ ዋና ጋርድ የተባለው እያንዳንዱ መረጃ አምጥቶ የሚያቀብላት ልጅ የሉል ጎረቤት ዘበኛ ሆኖ ነው የሚሰራው። ያ ምንድን ነው? ሁሉ ነገር እንዲመቻቸው ሉል ስንት ሰዓት ወጣ፣ ሉል ስንት ሰዓት ገባ፣ ከማን ነው የወጣው፣ ከብቻው ነው የወጣው፣ በመኪና ሂደዋል ወይ፣ ልጆች መጥተው ፒክ አድርገውታል፣ እያንዳንዱ ነገር እንዲመቻት ነው እዛ ጋር ሰው ቤት እንዲቀጠር ያተደረገችው። እንዴት እንደተመቸችላትም እዛ ሰፈር እንዴት እንዳገኘችም አይታወቅም። ለዛው ከሉል ጎረቤት ሰፈር እንዳይመስላችሁ የሉል ጎረቤት። ያ ምንድን ነው? እሱ ሉልን ለማጥቃት እንዲመቻት ነው። በቃ ሆነ ብላ ሉልን ለማጥቃት እንዲመቻት ነው ያደረገችው። ይህ ምንድን ነው ብትሉኝ እሷ ያው ብር ወዳጅ ናት። ሉልን የሚሰራው ስራ እንዲያቆም ገብቷቸዋል። ምክንያቱም አባቱ ካለበት ቦታ ካወጣው እሷ ደሞዟ ይቆራጥበታል፣ ብር አታገኝም። አሁን የሚጨፍርበት ብር እንደፈለገች የሚጨፍርበት ብር እኮ የሉል አባት በአሞቴዎች እጅ ውስጥ አይደል ያለው። በየወር ደግሞ ደሞዝ ይከፍለዋታል። በየወር ደሞዝ ይከፍለዋታል። ያ ብርዋ እኮ ነው ዛሬ እንደፈለገ ሰው የምትገዛበት እንደፈለገች የምትጨፍርበት። ስለዚህ ሉል አባቱ ካለበት ስቃይ ያወጣው ማለት እሷ ከሰረች ማለት ነው። ከንግድ ዓለም ላይ ወይም ከትልቅ ሱፐር ማርኬት ከሰረች ማለት ነው። ስለዚህ ለዛ እኮ ነው ሉልን ሁሌ ወጥመድ ውስጥ እንዲገባ የምታደርገው፣ ሁሌ የምትከታተለው። አስቡት አሁን ብላ የሉል ዋና መረጃ የሚሰበስበው ልጁ መኪና አደጋ እንዲደርስበት ነው ያደረገችው። ያ ልጅ አሁን ሆስፒታል ነው ያለው።
እሺ ለምንድን ነው እንደዛ የተደረገው ሲባል ሆነ ብላ ዲናን የመኪና አደጋ እንዲደርስበት ነው ያደረገችው። መጀመሪያ ፍቅረኛው ተያዘች። ፍቅረኛው ከተያዘች በኋላ ፍቅረኛ እንዲይዝ ተደረገ። ያቺ ፍቅረኛ ሆና የያዘችው ደግሞ ዲና ናት የላከቻት። ከዛ እሷ እዛ ቤት እንድትሄድ እንዲደወል ተደረገ። ልክ ሲመጣ ጊዜ የመኪና አደጋ እንዲደርስበት፣ የእሱን ፍቅረኛ ደግሞ በእሷ እጅ ቁጥጥር ስር ነው ያለችው። አስቡት የዲና ምን አይነት መሰሪ እንደሆነች፣ ምን አይነት አጸያፊ ስራ ምሰራ፣ ሁሉ ነገሯ የሚያስጠላ ነገር እንደሆነ አስቡት። ሰው በዚህ ልክ ጨካኝ ይሆናል? ሰው በዚህ ልክ አረመኔ ይሆናል? ምንድን ነው ከሉል የምትፈልገው? ለስሙ እኮ ለወንድሟ ልጅ እኮ ነው። ለስሙ እኮ ለወንድሟ ልጆችን ለፍቶ ደክሞ ያበላቸው ያጠጣቸው አስተምሮ የወግ ማድረግ ያበቃላት ልጅ እኮ ነው። እንኳን ወንድሟ ባይወልደውም ማለት ነው። ግን ወንድሟን የወለዳቸው ልጆችን ሉል እኮ ነው የሚያስተምራቸው፣ ሉል እኮ ነው የሚያለብሳቸው፣ ሉል እኮ ነው ጥሩ ቦታ እንዲደርሱ የሚያደርጋቸው። ግን እሷ ይሄ በሙሉ አልተረዳችውም። ይሄ በሙሉ ያደረገችው ነገር የለም። ሁሌ ልውልን ለማጥፋት ነው የምትነሳው። ሁሌ ልውልን ለመግደል ነው የምትነሳው። ያ ዘበኛ ለምን እዛ ተቀጠረ ሲባል ልውልን ለመግደል በቃ የሆነ ዘበኛ ሆኖ ገብቷል አይደል? ልውል ብቻው የሚወጣ ከሆነ ሰፈር ላይ ሰው ከሌለ አትፍታኸው ወዳውን ከሰፈሩ መሰወር አለበት። ስልክህን ምንህን ምንም ነገር እንዳይገኝ ማንነትህ እንዳይታወቅ አድርገህ አትፍተህ ከዛ ሰፈር መጥፋት አለብህ ብላ እሷ ናት እዛ ሰፈር እንዲቀጠር ያደረገችው። አስቡት። ሌላው ነገር ተውትና ሉልን እንዲጠፋ ነው ያደረገችው። ለምን? ምን አደረገ? ምን ባደረጋት? ምን የጎደለባት ነገር አለ? ለምን አባትህ ካለበት ስቃይ ታወጣለህ ነው? ለምን እዛ እንደተሰቃይ አይኖርም ነው? ሰው በዚህ ልክ ይጨክናል? እመኑኝ፣ እቺ ዲና የምትባለዋ አንዴ ከተያዘች መቀነት ውስጥ ነው መገባው። መቼም መንቀሻ እኔ አላቅም፣ ብቻ እኔ አላቅም ፍርድ ቤት ምን እንደሚፈረድባት ምን ያክል አመት እንደሚፈረድባት ብቻ አላቅም። እቺማ ህዝብ በሙሉ ብሎ አስይዘዋት እድሜ ፍታሽ ብሎ መታሰር አለባት። ቢሄደችበት በሙሉ ሰው እንዲጎን የምታደርግ እንዳየችው ባለፈ ሰው አስክሬን አቃጥላ እንዳይታወቅ አድርጋ የሰው ቤት ሰርቶ የሚኖር ልጅ አስክሬኑን አቃጥላ ቤተሰቦቹ እንዳያውቁ አድርጋ ነው የቀበረችው። የሉል አባት እዛ ጋር ያሰቃየች እና አሁን እቺ ምንዋ ነው ሰው ናት ብሎ ሰው ከእሷ ጋር የሚኖረው? ምንዋ ነው እሷ ላይ እሷ እንደፈለገች በኢትዮጵያ ምድር ላይ የምትሽከረከረው? አሁንም እሷ አላማዋ ሉልን ለማጥፋት ነው። ሉል ግን መቼም አይሳካላትም። ግን በዚህ ልክ ገዛ የተከራየው ቤት ላይ ጎረቤት አጠገብ ሰው ቀጥራ ካስቀመጠች በጣም ከባድ ነው። የሉልን ህይወት የሚያሳዝን ህይወት ነው ያለው። ለምን እንደዚህ ሊደረግ ቻለ? ምክንያቱም ምንድን ነው? ምን አደረጋት ሉል? አባቱ ሆኖ ግዴታ ነው። አባቱም ስለሆነ አይደለም። ሉል የሚሰራው ስራ እኮ ዘመድ አዝማድ ወይ አባት ወይ እናት ወይ ወንድም ስለሆነ አይደለም። አንድ ሰው መጎዳት የለበትም። በሀገሩ ላይ እንደፈለገ መሆን አለበት፣ መብቱ ተከብሮ አለበት ብሎ ነው የሚሰራው እንጂ ሉል አንድ ቀን ዝምድና አስጠግቶት ወይ እናቴ ናት ወይ አባቴ ነው ወይ እህቶቼ ናቸው ብሎ ወግኖ የሚያደርገው ነገር እኮ የለም። ለእውነት ፍትህን ፍለጋ የሚሰራ ልጅ እኮ ነው። ግን እቺ ዲና ተብዬው አስመሳይ አክስቱ እሱን ለማጥቃት በየቦታው ልጆች አስቀምጣለች። የሚገርማቸው ነገር በየቦታው እሱ ይሄድበታል የተባለበት ቦታ ሰው አለ አለ። ምክንያቱም ዛሬ የእሷ ተላላኪ ነው የተያዘው። ያክስቱ ተላላኪ የተባለው ሰውዬው ነው የያዘው። እሱ ነው ይህን ያህል ሚስጥር የተናገረው። ሉልን ለማጥፋት እዛ ሰፈር የተቀጠረ ሰውዬው የራሱ ስራ ነበረው፣ ግን ብር በኃይለኛ ስለተከፈለው ማለት ከሚሰራው ስራ በላይ ብር ስለከፈለችው ነው። እዛ ዘበኛ ሆኖ ተቀጥሮ ደሞዝ ይከፈለዋል። ምን የመሰለ ስራ ትተው ነው። አስቡት፣ ወንጀልን ለመስራት ሰውን ለመግደል የሰውን ህይወት ለማጥፋት ካለበት ከሚሰራበት መስሪያ ቤት ወጥቶ ዘበኝነት ተቀጠረ። በዘበኝነት ብር ያገኛል። በሉል አክስትም ደግሞ ሉል ጦስቱ ሰድ እንጂ በሉል አክስትም ደግሞ ደሞዝ ያገኛል። ስለዚህ ምንድን ነው በዚህ ልክ ሰው በዚህ ልክ ለምን ደግሞ ይጨክናል? እነሱስ ምን ያክል
ስግብግብ ቢሆኑ ነው ሰውን ለማጥፋት ካሉበት ስራ ተነስ አትተው ሌላ ስራ የሚቀጠሩት? ምን አይነት መሰሪ ቢሆኑ ነው? ምን አይነት ተንከሲስ ቢሆኑ ነው? አይምሯቸው ምን ያክል የቆሸሸ ቢሆኑ ነው? ሉልን እባክህ እቺ ሴትዮዋ አንተ ለማጥፋት መቼም ተኝታ ማተኛም። አንተ ለማጥፋት የምትሄድበት ርቀት በሙሉ የታወቀ ነው፣ የታየ ነው። አንተ ያጠፋል የተባለ ነገር ማታረገው ማትቆፍረው ጉድጓድ የለም። ስለዚህ እባክህ በደንብ ራስህን መጠበቅ አለብህ። ለምን መኖር አለብህ? አንተ ለእናትህ መኖር አለብህ፣ ለህዝብ የኢትዮጵያ ህዝብ መኖር ስላለብህ ብቻ እንጂ እሷማ አንተን አትፍታ ብጠፋ ምንም አይመስላትም። ባለፍነትህም ብላለች እኮ እሷ ብርና ብር ብቻ ነው የምትፈልገው። ብር በካገኘች ብር የሚያስገኝበት ነገር ከሆነ የገዛ ልጅዋን ትሸጣታለች እኮ ብላለች። ለካ እውነቷ ነው። የሉል እናት እኮ እንደዛ ብላ ተናግራለች። እሷ ብር የምታገኝበት ነገር ከሆነ ልጅዋ ትሸጣታለች፣ ምንም አይመስላትም፣ ብር ወዳጅ ናት። ስለዚህ ከቺ ያክስትህ ራቅ፣ ይቅርብህ፣ ኑሮህን ኑር፣ ተዋት ብለው ነበር። ግሉልን አሻፈረኝ። ለምን እሷ ማናት? ለምን ደው ምተዋት? ለምን ደው ሰው የምትጎዳው? ለምን በዚህ ልክን ሰው የሚጎዳው? ለምን በዚህ ልክ ሰው ያልቃል? እሷ ብር ወዳጅ ከሆነች ሌላ ሰው ለመኖር የሚፈልግ ሰው ማለቅ አለበት ወይ ብሎ ነው ሉልን ሆነ ብሎ ተከታትሎ የሚሰራት ነበረው። ግን እሷ ሆነ ብለው ውይይት አድርገው ስብሰባ አድርገው ከሉል ሰራተኞች ስንት ማውጣት አለብን፣ የትኞቹ ጠቃሚ ናቸው፣ የትኞቹ ወሬ የኛ መረጃ ያቀብሉና ብለው እያንዳንዱ ነገር ስብሰባ አድርገው ነው ከዛ እከሌ መረጃ ያቀብላል የሉልን ያን ያክል አይሰሩ እነሱ ብር ከፍለን ማውጣት አለብን ብሎ ብር ከፍላ ነው ያወጣቻቸው። እንደዛውም በጣም ትንሽ ብር ነው የተከፈላቸው የተባለው። ከዛ እያንዳንዱ መረጃ ለእሷ ያቀብላሉ። አስቡት፣ ሉልን ክደው የእሷ መረጃ ማቀበል። ሌሎቹ ደግሞ የተለመለሙ ነበር። ሉልን መቼም አንከዳም። እኛ ወደን ፈቅደን የጀመርነው ስራ ስለሆነ መቼም በዚህ አንቺ በምታደርጊው ድርጊት አንሳተፍም። እኛ ህዝባችን ለማዳን የቆመን ሰዎች ነን። ሉል መቼም አንከዳም ብሎ እምቢ ስሏል ጊዜ ለእነሱም ደግሞ እሰራላቸዋለሁ፣ እያንዳንዳቸው አጠፋቸዋለሁ ብላ ነው ትታ ሄደችው። ብር አንቀበልም ሲሏት ነው ያለው። አንዱ በቁጥጥር ስር ውለዋል፣ እንኳን ደስ አላቸው። አንዱ ደግሞ ሉል ሰፈር ያለው ይያዛል፣ በቀስታ ማንም ሳያውቅ ይያዛል። ስለዚህ እያንዳንዱ ሚስጥር ይወጣል ማለት ነው። ኢንሻአላህ ሁሉ ነገር እንደሚስተካከል ሉል እንደሚያሸንፍ እርግጠኛ ነኝ፣ አጠራጥርም። እናንተም ባላችሁበት ሰላማችሁ ይብዛ። ሁሉ ነገር ጀግና ሆነን ከሉል ከጎኑ መሆን አለብን፣ ማገዝ አለብን እላችኋለሁ። እወዳችኋለሁ። ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ነው ቤተሰቦች።